እና ሰላም ስለሆነ ሲዳማ ላይ እንደፈለገች እናት ወጣ ስለምትገባ እናትን እንደፈለገች ሽርሙጥናም ሆነ ምንም ሆነ እንደፈለገች ወጣ ስለምትገባ አንተ መጣህ አማራን ስለ ባህር ከሀገር ለቀት ትወጣለህ። ሀገርህን ለቀንልን እንውጣ። አንተ ዝምባም አንተ ሲዳማ ሆነ አማራን ስለ ኢትዮጵያዊነት ልታስተምረው አታስቀኛለህ። ግን ከኋላ የመጣይና ወጣ አንተ ልጋጋም የሸርሙጣ ልጅ በጣም ደፋር ባለጌ። እሱ ቤት ገብታችሁ ከዚህ በኋላ ስለ አማራ ጉዳይ አንስታችሁ የምትወያዩ እውነት እናንተ የአማራ ገዳይና የአማራ ጠላት ናቸው። ሰምታል። ስለ ባህር ጥያቄ አታነሳም። ዕቃን ጠቅልለህ ሀገር ትወጣል። አስጠቅልልና ሞክረው፣ አማራውን ሞክረው። ዘመድ አዝማዴን አዝምተሃል። ሲዳማ ቀርቷል። ሲዳማ ብላችሁ ነው ከዚህ በኋላ ስለ ቴዲ ሐዋሳ አንድ ሲዳማ ተወላጅ ነው አማራ ላይ ጄኖሳይድ እያወጀ ያለ። ገደሉት አላልቅ ሲል ዛሬ ዕቃህን ጠቅልለህ ውጣ። ዋጋ ትከፍላለህ። ዋጋ የምትከፍለው ብሔርህ የመጣህበት ማንነት። ኧረ ይህን እኮ ልታስወቅሰን ትችላለህ። እኔ ይህን ብናገር እኮ ብሔሬን ላስነካ እችላለሁ። የመጣሁበትን ማንነት አንድ ሰው ስትነካው ነው አንተ የሸርሙጣ ልጅ ብሎ የሚሰድብህ፣ አንተ እንደዚህ አይነት ቤተሰብ ልጅ ብሎ የሚሰድብህ። አንተ አማራን ያክል ብሔር፣ አማራን ያክል ኢትዮጵያዊ፣ ከአማራ በላይ ኢትዮጵያ ያለ ኢትዮጵያዊነትን ያስተማረህ እኮ አማራ እኮ ነው። ኢትዮጵያዊነትን ከፍ አድርጎ ኢትዮጵያ ብለህ ባንዲራ እንድታውለበልብ ያደረገ አማራ ነው። እስኪ አንዴ ሲዳማ ተወላጅ ታሪክን አምጣልኝ እና እስኪ እንደ እውነት ስለ ታሪክ እንነጋገር። አንተ ቆሻሻ ጥንብ ዝምባም የሞተ ዶሮ ለቃሚ የዛ ማህበረሰብ ልጅ አንተኛ ሞት ላይ ስቀልድ እኔ ቀልድብሃለሁ። እናትን ልብዳለህ። እኔ አንተ ከተፋታው እኔ ጆከር አይደለም ወንድ። ካሁን በኋላ ላይ ብለህ ግባ፣ አንተ ላይ ብለህ ግባ። ያን ጊዜ እኔ ቤቴን ከፍቼ ያንተን አካውንት ስለ ባህር ጥያቄ አላነሳም፣ እኔ ስለ ሞቴ እንጂ ስለ ባህር ጥያቄ አላነሳም ማለት አንተ እኛ ኢትዮጵያ ያደላችሁም አያስብለን። ቴዲ ሐዋሳ ከዚህ በኋላ አንተ ቤት ስከፍት እኔ ከፍታለሁ፣ አካውንትን ሪፖርት አስደርጋለሁ። ግልጽ የሆነ ጦርነት እኔ እናንተ እንፋለማለን። እናታ አፈር ትበላታለች። ሁሉን ነገር እንዲቀልድ አትመልከቱ። አይመለከተኝም ካልክ የምታደርገው ነገር ምን እንደሆነ ታውቃለህ? ስለ ባህር አይመለከተኝም ካልክ የመጀመሪያው ማድረግ ያለብህ ጨርቄን ማቄን ሳትል ራስህን ችለህ ከሀገሬ ትወጣለህ። ስለ ባህር አይመለከተኝም ካልክ የምታደርገው ነገር ምን እንደሆነ ታውቃለህ? ስለ ባህር አይመለከተኝም ካልክ የመጀመሪያው ማድረግ ያለብህ ጨርቄን ማቄን ሳትል ራስህን ችለህ የመጣ ይሄድ። የማንም ዝምባም መጫወቻ ሁነን እንቅር። የማንም ቆሻሻ መላገጊያ ሁነን እንቅር። የማንም ዝምባም አማራ ራስን ቁመ ባለመደራጀት አማራ እዛ ቤት ላይ ተወትፈህ ዛሬ ስለ ሀገርና ስለ ራስህ ስለ ወገን ስለ መላ ብሔር ብሔረሰብ ሞት ስትጠይቅ ኢትዮጵያን ለማንተ ትባረራለህ። እነ ሊሊሳ እነ ገቢሳ እነ ብርሃኑ ጁላ ኢትዮጵያዊው ነው አንተ ትባረራለህ እየተባልክ እኮ ነው አንተ የሚሊሊክ ልጅ። ከዚህ በላይ እንግዲህ እናትህ አፈር ትብላለህ። ሲዳማ ሰው ነው። ምን ታሪክ አላችሁ? እስኪ ሲዳማ የሞተ ዶሮ አንጠልጥለህ ከመብላት ውጭ ለኢትዮጵያ ያበረከትክላት ስርቆት እንጂ ምን ያበረከትክላት ነገር አለ? እስኪ ማንኛችሁ በየብሔራችን ከዚህ በኋላ ታሪካችንን እንምዘዝ። ያለፈ ታሪክን ለኢትዮጵያ ማን ዋጋ ከፍላል? የማን ብሔር ነው ዋጋ የከፈለ? ታሪካችንን እንምዘዝ። ምን በሁሉም እኮ ተደምረን ኢትዮጵያ ምን አባት አመጣለህ? በዚህ ልክ ከሆናችሁ እኮ እኛ ሀገር መሆን አማራው ሀገር መሆን ይችላል ብሎ አያውቅም። ምንድነው ሀገር መሆን ይችላል ካልክ ሲዳማ ይኸውልህ ትላንት እንዳለው ጸጉርና ጥፍር ሆነ ትቀራለህ። አገር እንሆናለን። አማራ ክልል ባህሉም ጤፉም ሁሉ ነገሩም አማራ ክልል አለ። በዓልም ፋሲካ ልታከብር ስትል የምትመጣው አማራ ክልል ነው። በፓስፖርት ትመጣለህ፣ በቪዛ ትመጣለህ። ካልከፈልክ አገባም እልሃለሁ። ምን አባት አመጣለህ?
ቆሻሻ በጣም ቆሻሾች ናቸው፣ ባንዳዎች። በቃ ኢትዮጵያዊነትን ትተን እኛ ሀገር እንደናንተ ሀገር እንሆናለን። እኛ እኮ ከዘፈን እስከ ባንዲራችን አረንጓዴ ቢጫ ቀይ ነው። አማራን ባንዳ በሞታችን ላይ እኛ ስለ ሞታችን ስለምንል አንድ የሲዳማ በልቶ ያልጠገበ ቆሻሻ እድሜውን ልክ በመከፈልና ግብረ ሶዶም አንገት ላይ ድም ላይ ተጠምጥመ የምትወጣ ቆሻሻ ይህን ሰፊ ማህበረሰብ አንተ ከሀገሬ ላይ ምን አባ ሀገር አለ? ማን አባ? የአንተ አባቶች ተኝተው እኮ የኛ አባቶች እኮ ናቸው የገነቡት። ደማቸውን አፍሰው አጥንታቸውን ከስክሰው አገሪቷን አገር አስብለ ኢትዮጵያን ኢትዮጵያ ያስባሏት የኛ አባቶች ናቸው። ሲዳማ ነው ሲዳማ ነው። እኔ ሲዳማ ነው አሁን ነው ያወቅሁ። የምን አባ ሲዳማ ነው? አንተ ደደብ፣ አንተ ቦርኮ፣ የቦርኮ ልጅ እናት አፈር ትበላለች። ሀሽትያ ያስፈልግም ነበር። አመሰግናለሁ። አሁን ለወጣ ሰምተኝ ስሜት አይሆኛለኝ። በኋላ ላሰለጣለኝ በኋላ እንወያያለን። በኋላ በሰፊው እኔ ተናድጃለሁ። ሀገርን ለቀህ ትወጣለህ ሲል አዲስ ሲዳማ ተወላጅ ሲዳማ እንኳን ሀገር ሁና ሰው ሁና አንተ ሰው ሁና ሲዳማ ተወላጅ ታሪክ የሌለ ታሪክ አልባ ዛሬ ኦሮሞውን ኢትዮጵያዊ ነው ብላችሁ ከፍ አድርጋችሁ ለመገንባት ተከፍሏችሁ መታችሁ እየየ ያዙ ይልቀቁኝ እናት አፈር ትበላለች። እኔ በህይወት ሚዲያ ላይ ያለሁኝ እቀጠቅጣለሁ። ከዘፈን እስከ ባንዲራ ከባህል እስከ ምግብ ከምግብ እስከ እናቶች እስከ ሽምግልና እስከ ወግ ባህል እስከ ቁንጅና እስከ አለባበስ እስከ ሁሉን ነገር ብታመጣ ኢትዮጵያዊነትን እኮ የሚገልጸው አማራና አማራ ብቻ እኮ ነው። እንደው እውነት አንተ በሲዳማ ቋንቋ ኩጭንቋት ነው ታንታንታንታ ብትል የሚያዳምጥህ አለ? ኦሮሞ ዛሬ ሚዲያ ላይ ወጣ አቶ ይቦሊሊሳ ቀቢሳ ብትል የሚያዳምጥህ አለ? አንተን ፖለቲካ ትግሬው መት ሀብዚ ብትል የሚሰማህ አለ? ያ በስፋት የሚነገረው ቋንቋ አማራ ክልል ላይ ነው። በዚህ ልክ ከዛም ከዚህም ስገፉት ግን መጨረሻቸውን በጣም የምታሳዝኑኝ አማራው ሀገር ሆኖ ባጭር ጊዜና ባጭር ዓመታት ራሱን እንዳይቀይር በፓስፖርት ትመጣለህ፣ በቪዛ ትመጣለህ፣ ገቢ ካንተ ይሆናል። ጉብኝት ትመጣለህ፣ ትጎበኛለህ፣ ፋሲካን የተለያየ ባህልን የተለያዩ ምግብ ቁሳቁሶችን ትፈልጋለህ። ከአማራ ክልል ነው። ቆንጆ ማየት ትፈልጋለህ። አማራ ክልል ላይ እንደፈለክ እየወጣ እየገባ ዛሬ ከስክስ ለብሰን እየፈለክ በጢፊ እያልክና በጫማ ጢፊ እየመታ በሰደፍ እየመታ የምትደፍራቸውን ቆነጃጅቶች በቲቪ እንዳታያቸው። ተው። አማራው ከመረረ የመጨረሻው ነገር እግርህንና ራስህን ቆርጦ ሆድ ከሌለ መኖር አትችልም። ሰው ሆነ ቁመ መሄድ አትችልም። የመጨረሻ ነገር የኔ አባት ሁሉም መጠንቀቅ አለብህ። ሌሊሳ ቀቢሳ ጫሊሳ እየተባልክ በዚህም ሀጎስ እየተባልክ እንዴት የዲያዋሳ ያለው ደግሞ ሲዳማ ቆዳህን ለብሰህ ምን አባለ የውሻ ቆዳ ገፈነ የምትለብሰው አንተ? የቀበሮ ቆዳና የውሻ ቆዳ ነው የምትለብሰው። የኛ አባቶች እኮ ፎጣ ለብሰው ሲመጡ ያንተ አያቶች የውሻ ቆዳ ለብሰው ነበር ስብሰባ ላይ የሚቀላቀሉ። የኛ አያቶችና የኛ የቅድመ አያቶችና ያንተ አያቶች በ8 ሜትር ልዩነት በአስተርጓሚ ነበር የሚነጋገሩ። የሰውነታቸው ሽታና ለብሰውት የሚመጡት የቆዳ ሽታ። አንተ የቆዳ ልጅ ሲዳማ ሆነ ደግሞ አማራን ባንዳ ብለህ ሀገር ልቀቅ ትላለህ። ከአንተ በላይ ባንዳ የለም። ምንድነው እናንተ ጥቃቅንና አነስተኛ ከሰፊው አማራ በላይ ኢትዮጵያዊንን ለማለት ፈልጋቸው? እኛ ይህን ስላላችሁ ከኢትዮጵያ ማማ ላይ አንወርድም ይላሉ የኛ አባቶችም ይህን ምክር ሰጥተውን ስለሆነ ያደግ ነገም ዛሬም ከኢትዮጵያን እንገነባታል። ያማል ታለቅሳለህ፣ አንሰቀስቃለሁ ገና ብልጽግና ኪንግ ነው። ብልጽግና በግሮ ሰዶም የሚያወሩት ሁሉ ግራ ተጋብቷቸው እንግዲህ ቲክታክ ላይ እኛ ጋር መጥተው እኮ እየተጨቃጨቁና ፓርላማው እዚሁ ቲክቶክ ላይ ሆኗል። እነ ዲና ሙፍቲ እኛ ከይህን ስንናገር ቁጭ ብለን እነ ዲና ሙፍቲ የተገኙበት ሚዲያ ላይ ነው። ስለዚህ ቁጭ ብለን ትጠጣለህ። ምን አባት አመጣለህ? ኦሮሞስ ምን ታመጣለህ? ሲዳማውስ ምን ታመጣለህ? በዚህ ጭብጭጭስ ምን ታመጣለህ? ምንድን ነው ይሄን ያክል? ይሄ ሁሉ ከግራ ከቀኝ እኮ አማራውን የምጠፈጥፉት ከኢትዮጵያ ማማ ላይ እንዲወርድላችሁ ዛሬ እኔ ሀገር መሆን አለብኝ እንድላችሁ ነው። እሱ አይታሰብም። ዘፈናችንም ባህላችንም ሁሉ ነገራችንም ከኢትዮጵያዊነት አንድ ነጥብ አይወርዱ። ዛሬም እየታገልን ያለ ነው ስለ ኢትዮጵያ እንጂ
ስለ ሰፊው አማራ መጀመሪያ መነሻችን የሚሆን ግን ኢትዮጵያ የምትባለውን አብይ አህመድ እንዳሮጌ አንሶላ ያቀደዳትን ሀገር እየገነቧት ነው ያሉት ወንድሞቻችን። ትላንት አባቶቻችን ያደረጉትን ነው የኛ ወንድሞች እያደረጉት ያሉት። ስለዚህ ቴዲ ሐዋሳ የምትባል ዝምባም አንድ የሲዳማ የበግ ቆዳ የምትጎትት እረኛ አንተ ብሎ አዋቂ፣ አንተ ብሎ ተናጋሪ፣ አንተ ጥንብ የኛ አያቶች እያልኩ ነው ኢትዮጵያን ሲገነቧት ጋቢ ለብሰው ነው። የአንተ አያቶች ደግሞ የቀበሮ ቆዳና የጅብ ቆዳ የአሳማ ቆዳ ለብሰው ነበር እዛ ላይ የሚገናኙ እያልኩ ነው። በርቀት 8 ሜትር ላይ ተቀምጠው በአስተርጓሚ ነበር የሚነጋገሩ ጠረናቸው ስለማያስቀርብ እንዲህ አድርጌ እነግራለሁ። እናትን ልብዳ ያለ ቻው። አይ በእውቀት የተመሰረተ ነገር ነበር እየተነጋገርናል። አንድ ጊዜ ሞቅ ሲለኛው ይባርቃል። ታውቃላችሁ። ደህና ሁኑ። ማታ እንገናኛለን።